ማህሌት በገዛ እጇና በገዛ ፈቃዷ ወጥመድ ውስጥ ገባች። ዳጣ እሷን እንደምታግዛትና እንደዚሁም ደግሞ 1.5 ሚሊዮኑን ብር ከእሷ እንደምታስተላልፍላትና ትህትና ያለችበትን እንደምትነግራት ተባብለው ነበር። በዛን አጋጣሚ እንግዲህ ዳጣ እሺ ብላ ከእሷ ጋር ከተባባለች በኋላ ግን እሷ እንዳልተባባለች እሷ ደግሞ እንዳሳመነቻት እንደዚህ በቀላሉ ማሳምናት አልመሰለኝም ነበር በማለት በደስታ በተሞላ ፊቷ ለካሌብ ስትደውል ካሌብ ስልክ አያነሳም። ከዛ በድጋሚ እንግዲህ ካሌብን ሪከርድ አድርጋ ካሌብ አንደኛው ትዕዛዛችን ታጠናቋል፣ ወደ ሁለተኛው እንሄዳለን። ከእነሱ ጋር የምትኖር አንድ ልጅ ነበረች። በሷ 1.5 ተባብለን ያለችበትን ቦታ እንደምታሳየንና እንደምትወስድንን ነግራናለች ትለዋለች። ከዛም 1.5 እንደማይገኝና እንደማይገባ ታውቃለሁ፣ 100 ሺህ ብር ይበቃታል በማለት እንግዲህ ሪከርዱን እንግዲህ ምንም ሳታቅማማ ተናግረዋለች። አንድ ነገር እንትን ሳትል ግን በገዛ እጇና በገዛ ፈቃዷ ወጥመድ ውስጥ ትገባለች። ዳጣ ቤት እየተርበተበተች መታ ምንድነው የተፈጠረው እያሉ ቅድስትና መድብል ሲጠይቋት በዛን ሰዓት እንግዲህ በንዴት በብስጭት እንደዚሁም ደግሞ ባዘነ ፊቷና ማህሌትን ከሰፈር ውስጥ እንዳገኘቻት እና እንዳስፈራራቻት ትነግራቸዋለች። እንዴት አገኘሻት? የት ነው ያገኘሻት? በማለት እንግዲህ ሁሉም በድንጋጤ ሲጠይቋት እሷ መንገድ ዘግታ ነው ያቆየች በማለት እንግዲህ ምን እንዳለቻት እና ምን እንደተባባሉ ሁሉንም ነገር ለመድብል ነገረችው። ምን እንዳለቻት 1 ሚሊዮን እሰጥሻለሁኝ ትህትና ያለችበትን እንድትነግርኝ ነበር ያለችኝ እና አንቺ ምን አልሻት? አልተስማማውም በማለት ትመልስላታለች። እንዴት አትስማሚም? ቆይማ ለምን አልተስማማሽም ብሎ መድብል ስጠይቃት ቆይ ልንገርህ፣ እኔ ምን እንደምትል ለመስማት ብዬ ምን እንደው ለማወቅ ብዬ 1.5 አድርጊ እንደራደር ብዬ ስላት እሺ ብላ 1.5 አድርግልሻለሁ በማለት እንግዲህ ስትነግረኝ ከእኔ ማግኘት የፈለገችው ትህትና ያለችበትን ቦታ ነው በማለት ስትነግረው ከዛም ሁሉም በደስታ ደነገጡ። ምክንያቱም በምንም ብሎ መድብል እጁ ውስጥ ማስገባት አለበት ማለት ነው። በነገራችን ላይ ዛሬ በጣም ደብሮኝ ነው የዋለው። አላህ ሰላም ያደርግልኝ እና እያዛጋኝ ነው ቪዲዮ የምሰራው ለራሱ ማለት ነው። እና ውድ ቤተሰቦች እንግዲህ ማህሌት በገዛ እጇ ከመድብሎች ውስጥ ገብታለች። ዳጣ አሳልፋ ትሰጣታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ውድ ቤተሰቦች ለዚህ ቤት አዲስ የሆናችሁ እንደዚሁም አዲስ የምትከታተሉ ላይክ እያደረጋችሁ አበረታቱ ማለት ነው። ለምታበረታቱ ደግሞ ከልብ ነው ማመሰግነው። ውድ ቤተሰቦቼ በነገራችን ላይ ሰሞኑን ቪዲዮ እየታየ አይደለም። ምንድነው ችግሩ? የሁላችንም ነው ወይንስ ምንድን ነው ነገሩ? እና ለማንኛውም ውድ ቤተሰቦቼ እስኪ ኢንሻአላህ ይህንን ቪዲዮ ላይክ አድርጉልኝ፣ ሰዓት አግዙኝ እና እንግዲህ ዛሬ የምሳሌ ድራማ ይዤላችሁ መጥቻለሁ። የምሳሌ ድራማ እንግዲህ ቅድስት ከብሩኬ ጋር እየተጫወተች ናፍቄ ያለውኝ አልናፈቅኩም፣ እንደዚሁም ደግሞ ለብቻችን ጊዜ ማሳለፍ ናፍቆኝ ነበር፣ ለብቻችን መሆን ናፍቆኝ ነበር እያለች እንግዲህ ከሳሎን ውስጥ ፕሮሞሲን እየሰሩ ኤልዱ ትመጣባቸዋለች ማለት ነው። ኤልዱም እንግዲህ እየሳቀች እና እያሽኮረመመቻቸው ቆይ እናንተ ምን እየሰራችሁ ነው ብላ ስትላቸው ቅድስት በድንጋጤ ምንም አልሰራንም ብላ እንግዲህ ትደነግጣለች። ከዛም እንግዲህ አረ እስኪ ቻፕስቲኩን ጥረጊለት አላለቻት። እሷም እንግዲህ ብታካብጃለሽ፣ ቆይማ ብንሳሳ ምን ችግር አለው? ባልና ሚስት አይደለን እንዴ? እና ሳምኩት ምን ችግር አለው በማለት ቅድስት ትመልስላታለች። እሷም እንግዲህ እያናደደቻቸው እያበሳጫቻቸው እኔ ስራ ላይ ለብቻቸው ጊዜ አሳልፎ በማለት ጥላቸው ትሄዳለች። ከዛ እንግዲህ ካቆምንበት እንጀምር ብላ ቅድስት ትጀምራለች ማለት ነው። ወይኔ ጉዴ ዘሮ ቀለጣ ላይ ሀገሬ ሰው። ከዛ እንግዲህ ያው ቅድስት ለአክስቷ ብሩኬ መውለድ እንደማይችል እንደዚሁም ደግሞ እንዳልተሻለው ትነግራታለች። አክስት ተብዬዋ ደግሞ እያስመሰለችውን እውነቷን ይሆን ባላውቅም ቆይማ ከአንቺ የሆነ ነገር ልጠይቅሽ ነበር ግን ቶሎ ትቆጭኛለሽ እንዳትቆጭኝ በማለት ስትጠይቃት
አክስት መሆን ፈልጌያለሁ በማለት ስትነግራት፣ እንዴ እውነትሽን ነው? የምርሽን ነው? እንዴት እንደዚህ ብለሽ ታስቢያለሽ? ቆይማ ብሩክ ያለበትን ሁኔታ እያወቅሽ በማለት ትመልስላታለች። ሆኖም ግን እንግዲህ ብሩክ ልጅ መውለድ እንደማይችል እሷ ብቻ እንደምታውቅ ቤት ያሉት ሰዎች እንደማያውቁ አድርጋ ለአክስቷ ትነግራታለች። ከዛም አክስቷ እንግዲህ ቆይማ በባለፈው ያለው ሌላ ህይወት ጀምሪ ብሎ ያለሽን ያንን ህይወትሽን ታዲያ እንደዚህ ከሆነ ለምን አትጀምሪም ትላታለች። እንዴ እውነትሽን ነው? እንዴት እንደዚህ ብለሽ ታያለሽ? በማለት ከአክስቷ ጋር እየተጨቃጨቁ መድብል ይመጣል። ከዛም መድብል ሲመጣ እየተንቀጠቀጠች ቁጭ አለች እና ቆይ ቅድስት ችግር አለ እንዴ ብሎ ሲላት እንግዲህ መድብል አይ መድብል የለም ትለዋለች። እና ቁጭ ብል ስትለው እንግዲህ ቁጭልና ምግብ ላቅርብልህ ኤልዱ እያለች እየተጣራች እሱ እንደበላና ክላሱ ድረስ እንደሄደለት ስትሰማ እንግዲህ ክላስ ድረስ መሄድ ተጀመረ እንዴ እያለች እያጮፈችባቸው እንግዲህ ያው ወሬያቸውን እየቀጠሉ በነበረበት ሰዓት እንግዲህ እንትና አለም እኔ ልሄድ ብላ ብድግ ብላ ተቆጥታ ትሄዳለች ማለት ነው። እንግዲህ ምሳሌና ዳጣ ከክላስ ውስጥ ቁጭ ብለው እያዩ በነበረበት ሰዓት ድራማ ኤልዱ እያለቀሰች እና እየተበሳጨች ወደ እነሱ ክላስ ትሄዳለች። በነገራችን ላይ መጀመሪያ የተበሳጨችው እንግዲህ መድብል እያንጎራጎረ በዛን ሰዓት አለም ከበሩ ስር ሆና እያደመጠች ስታያት ነው የተናደደችው ማለት ነው። እንግዲህ ሁለቱም ፍቅር ይዟቸዋል። ለማንኛውም ቢመርጥ ማንኛቸውን ቢመርጥ ትሻላል ብላችሁ ታስባላችሁ? እኔ ኤልዱን ይሻላል። ምክንያቱም ኤልዱ መጀመሪያም ተወደው ነበር፣ ስለሱ ታስብ ነበር። አለም ደግሞ በኋላ ነው የመጣዩ። አለም እንኳ መንቃራ ነገር ናት፣ ለመድብል እኮ ነው። ስለዚህ ኤልዱ የመድብል ትሆንና እንግዲህ ደግሞ ሰርግ እንድንበላ። በነገራችን ላይ በባለፈውም የቅድስትና የብሩክ ሰርግ ጊዜ እንግዲህ በሰላም አልተጠናቀቀም፣ እንዳያችሁት ነው። አሁን በድጋሚ ደግሞ መድብል ቢያገባ መድብልን አናቱን ነው የሚለው ይሄ የተረገመ ሰውዬ። ማህሌት በጭንቀትና በሀሳብ ውስጥ ተወጥራ እንግዲህ እኔ ብቻዬን ነው እንዴ ይህንን ነገር የምሰራው? ይህንን ነገር የማደርገው እንዴት ብቻዬን ላደርግ እችላለሁ? እንዴት ልሰራ እችላለሁ? እያለች እንግዲህ እየተርበተበተች ነው። ትሰሚያለሽ፣ አለውል በግድሽ ትሰሪያለሽ፣ አለበለዚያ አይ የምትይ ከሆነ ነግሬሻለሁ ብሎ ያስጠነቅቃታል። በነገራችን ላይ እሷ ከስህተቷ ስለማትማር ነው እንጂ መድብል ጋር በባለፈው እንደተዳረቀች ደህና ኑራ በነበረ እዚህ ውስጥ ችግር አትገባም ነበረ። ግን ማህሌት ሁልጊዜም ጥፋትን በጥፋት ላይ ስለምትጨምር አትስተካከልም። ብሩክ አሁን ላይ ድኖ እንግዲህ ሁሉንም መበቀል አለበት። እንደዚህ በሰርጉ ቀን እንደዚህ ያደረገውን ደስታውን የነጠቀውን እና እሱን እንግዲህ ለዚህ ህይወት ለዚህ ነገር ያበቃውን ሰውዬ እውነት መዳን አለበት፣ ከዛ መበቀል አለበት ማለት ነው። ምክንያቱም የታመመ ሰው እኮ እንደውም አንዳንድ ጊዜ እንዲንቀሳቀስ ወይም የሆነ እንቅስቃሴ እንዲያደርግ ሊያግዙት ይገባል የምር። ስለዚህ እሱን አግዘውት መዳን አለበት። ከዳንም በኋላ መበቀል አለበት የምር ሊበቀላቸው ይገባል። በተለይ ይሄ የተረገመ ሰውዬ ወይኔ እሱ ራሱ እንኳን አይደለም እንትን ማለት ነው በስልክ በእንትን የሚያስፈራል። እና የወድ ቤተሰቦች እንግዲህ ዛሬው የምሳሌ ድራማ ይህንን ይመስላል። በነገራችን ላይ ዛሬ የግድ ሆኖብኝ ነው የእውነት ባልሰራ ቪዲዮ በጣም ደስ ይለኛል። በጣም እየደበረኝ ነው ዛሬ ሆንኩትን አላውቅም። ሙሉ ቀን አልዞርኩም፣ ሙሉ ቀን ቪዲዮ አልሰራሁም። በቃ ምንም ጥሩ እንትን እያለኝ አይደለም። ብቻ ኢንሻላህ እስኪ ዱአ አድርጉ። አንዳንድ ጊዜ እንደዚህ አይነት ባህሪዎች ሲመጡ ይከብዳል። ብዙ ሀሳባችሁ ብትንትን ይላልን። አሁን እኔ ሀሳቤ በቃ ወይኔ አጠይቁኝ ወላሂ በቃ ቤተሰቦች ምን ሆነው ይሆን፣ እህቶች ምን ሆነው ይሆን፣ በቃ የማላስበው ነገር የለም። እና በስደት ስትኖሩ ብዙ ነገር ታስባላችሁ እና አላህ ቤተሰቦቻችንን ይጠብቅልን፣ እኛንም ደግሞ ጠብቆን በሰላም ለሀገራችን ያብቃን። ወላሂ በስደት ሆኖ እንደዚህ ጭንቅ ሲላችሁ፣ ሀሳብ ሲበዛባችሁ፣ በቃ የምታነሱት የምትጥሉት ሲጠፋባችሁ፣ ምግብ አልበላ ሲላችሁ፣ ወይኔ በአላህ ወላሂ ላዝም በጣም ነው እንትን የሚለው ማለት ነው የሚጨንቀው። እና
ብቻ ውድ ቤተሰቦቼ እንጃ